ቺርስ ወይኔ እናት እየጠጣሽ አንተ ሰላም ጤና ይስጥልኝ። ዛሬ የሱራፊኤል ተካ መኪና ርክክብ ልናደርግ ነው። ደስ የሚል ቀን እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። ጋይስ የመኪና ርክክቡን ጨርሰናል። በጣም ደስ ብሎኛል። ሱሬም እንደዛው። የኔና ደስ ብሎሻል አንቺ? አዶናይ የኔ ጌታ አያስፈልግም ነበር ወንድም አለ ምን አንተ ምንም ብታይ ኢትዮጵያ ድረስ መጥተሽ ፎሎ አስደርግ። አሚን ዛይ ቴንክ ዩ ይገባዋል የምትሉ እስቲ እኔ ሁለት ሰዎች ትግስቱን ከሰጣችሁኝ እነሱን ላመሰግን ብችል ደስ ይለኛል። የመኪናውን ከለር ገምቱ መጀመሪያ። እጅግ ዘመናዊ ቅንጡ መኪና ነው። ይዛለና ወጉ ይድረሰኝ እኔም ተንበርክኬ ይችላል አደና እዚህ ጋር ደግሞ ሌላ ትኩሳት ዮኒ ማኛ ምን እያለ ነው? ሴት ለሴት የሚያጋባ ፓስተር ላሳያችሁ እያለ ነው። እስቲ እንየው። ሴት ለሴትን ኢትዮጵያ ውስጥ ነው እንግዲህ ልጋብዛችሁ። ምን ይባላል? አዶናይ የኔ ጌታ አያስፈልግም ነበር አንዷን ቀን ጭብሽ ይችላል ወይ ቤታ እንደምን እንደምሻሽ አዶናይ የኔ ጌታ አያስፈልግም ነበር ወንድም አለ ምን አንተ ምንም ብታይ ኢትዮጵያ ድረስ መጥተሽ ፎሎ አስደርግ ይመጣ አይ ቤታ ወይ እናቴ ብትለኝ ብርር ብዬ መጥቼ እማስደርግ ሰው ነኝ ወይ እናንተ ግን እግዚአብሔር ወይ አሁን ሳቄ መጣ። ቆይ አዶናይ የኔ ጌታ አያስፈልግም ደሞ የኔ ጌታ አልኩ ይቅርታ ያፎ ለምታ በቂ ባይታሽም አንዴ ወጥቷል። ወንድም አለም አያስፈልግም ኤኒ ታይም በጠራኝ ከች ቢታይ እሳቷ መብረቋ ጆን ዳንኤል እና ጃኒ ላይቭ ላይ ተገናኙ ይላል። እስቲ ነው ናልከውብኝ ቺርስ ወይኔ እናት እየጠጣሽ አወሩ አንተ ሰላም ቤታ ግን እናቴ ትሙትን ሰላም እናቴ ትሙት ጆን ዳንኤል ጀግና ነይ ባንበሳ እንጫወታ ቤታዬ ባንበሳ እንጫወት እንዴ ማሚዬ ወንድሜ ብራዘር እንዴት ነኝ ያባል አንተ ሽንኩርት እናንተን እኮ በጣም ፊቴን አበላሽው እኮ ጆን ዳንኤል ማን ነው የሚሽከረከረው? ከማን ጋር ነው የመጣው? በማሚ ማርያምን ሰው ይሽከረከራል። ወጣ ነቅሎ ወጣ። አይ ቤታዩ ተናግሮታል። እንዴት እንደምንተዋወቅ እንዴት በጣም የሚያሳዝነው ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። ሰላም ጤና ይስጥልኝ። ዛሬ የሱራፊኤል ተካ መኪና ርክክብ ልናደርግ ሁለተኛ መኪና ይላል። ደስ የሚል ቀን እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ? እንዳትወጣ ሰው እየጠበቀ ነው። አንተ እንደምን አለ? አረ አምሮብሃል የኔ እናት እንደምን አለሽ? ደህና ነህ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ አረ ነው ላንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮብሃል። እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነህ? ሃይ እናት እንዴት ነሽ? በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሚገርም ቀን ዛሬ በእውነት እኮ አዶናይ ይችላል የከፈልክበት ፕሮግራም ነው። ሁላችንም ገብቷል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶናይ በተረፈልኝ ለስንት ሰው የሚሆኑ
አልፈነዋል ለዚህ ቀን በቅተናል አልፈነዋልና በጣም እጅግ ደስ ብሎኛል ገብቷል የታለፈበት መንገድ ራሱ በጣም ደስ የሚያስደስት እኔም በጣም ደስታ እየተሰማኝ ነው እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ ሲጀማምሩ እንትን እናደርጋለን እሺ አንተ ኮንታክት አድርገኝ እደውላለሁ አንተ አይደል የጀመርከው እንዳስጀመርከው እንጨርሰዋለን እሺ እሺ ናይስ ቱ ሚት ዩ እሺ ሹልክ ብዬ ልግባ አሁን ጋይስ ሱራፌል ተካን የቀረጸ ወንድማችን ናትናኤል መጥቷል እንግዲህ ሰርፕራይዝ ነው ያደረገኝ እኔ አልጠበቅኩም ነበር እውነት ያው ከኔ በላይ ፈጣሪ ነው ሰው ከፈጣሪ በታች ደግሞ አላወኩም ያው ያለው ነገር እዛም ጋር እናወራዋለን ነገር ግን ብቻ እግዚአብሔር ነው ይሄን ያደረገው ያደረገው ደግሞ እግዚአብሔር ይመስገን ሌላ ምን እንላለን ቴንክ ዩ ደግሞ ሌላ ስጦታ ይዞልኝ መጥቷል የስጦታ ደግሞ ምንድነው የሚለው የስጦታ ትንሽ የለውምና አይ ነው ማስታወሻ እንዲሆነው ነው ዛሬ ጥቁር ቲሸርት ለመግዛት ተንከራርቻለሁ እና ይኸው አየህ የስጦታ ትንሽ የለውም ዜማ ይላል የኛን የኢትዮጵያን ዜማ መሳሪያዎችን የያዘ ክራርን ይሄ መሰንቆን ጋይስ አሁን ሱራፌል ተካን እንቀበለው ነው አበባ ይዘናል ከፖፑላር ኤሌክትሮኒክስ እየወጣን ነው ማለት ነው እንግዲህ እየወጡ ይገኛሉ እስቲ ሞቅ ባለ ጭብጨባ ተቀበሏቸው የታባት ይሄ ነገር መደጋገፍ በተለይ ደግሞ መመሰጋገን ይኖርብናል ጭብጨባቸው ያንሳል ምንድነው አቶ ፍሬዲ አጭብጭ እንቀበላችሁ ቴንክ ዩ ና እንቀበለው ሱራፌል ተካ አሁን ልንቀበለው ነው ጋይስ ይህ ሁሉ ሰው እሱን ነው እየጠበቀ ያለው በዚህኛው መጀመሪያ ባለቤቱ ካሜራማን ትጠላለህ ናፒ የኔ ናት በስማ ይሄው አሜዚንግ ይህ ሁሉ ካሜራ ተደቅኖብሽ አይዞሽ ሱራ የኔ አባት ይሄው በጉጉት እየጠበቀ ነው ሁሉም ሰው ያባት ኖ እንግባ አሜዚንግ ለዘ ፍላወር ይሄው የኔ አባት ማርያም አኩርታችኛል ዛሬ እንካ ውሰድ ፖፑላር የታባ ገና ታሪክ እንሰራለን ከዚህ በኋላ ዋው እስኪ ቦታ አንዴ የኔ አባት ይኸው ተመሳስለናል ዛሬ መንትዮች መሰላል ተወደ አበይቲ ኦይ ተባረክሽ በትግርኛ ይላል በብዙ ተባረክ ቴንክ ዩ አሜን በብዙ አሜን ቴንክ ዩ ወደ አቤቲ የቀኔልና አለው ላልገባችሁ የትልቅ ሰው ልጅ እናመሰግናለን ያለው ያወኔልና ቴንክ ዩ ሶ ማች ደስ ብሎኛል ስላገኘ ዛሬ ተባረክሽ አሜን ወንድሜ ቴንክ ዩ ሶ ማች ቴንክ ዩ ቁርንጭት እንዴት ነሽ ደህና ነሽ አሜዚንግ ሳካ ቻሌንጅ ምን አዘጋጀሽ ይችላል አይደል ማዶና እስቲ ይችላል በል ቴንክ ዩ ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፊኬት ሽልማት አዘጋጅቶለታል። በጣም ቴንክ ዩ so much ቴንክ ዩ የክሪስታል የዋንጫ ሽልማትም አለው። ሌሎች ማህበራዊ ኃላፊነቱን እንድትወጣ ፖፑላር ይገባዋል የምትሉት ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ ለምን አይቀርብኝም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክታከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት ይችላሉ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል። በእውነት አዶናይ ይላል ተጨንቁ። እኔ ሁለት ሰዎች ትግስቱን ከሰጣችሁኝ እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ።
ይሄው እዚህ ያለ አዎ ይሄን ሁሉ በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። በታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡ ሊበላታችሁ በእውነት በጣም ትልቅ ጋሽ ሰሎሞን ተካ ይላል እና ሊመሰገን ይገባል። እኛ የምንታወቅበት ትልቁ ስንሞት ነው ወይም ደግሞ ስንታመም ነው። በልመና ነው የምንታመመው፣ በልመና ነው የምንቀበረው። ዛሬ ግን ያ ታሪክ ሆኗል። ሐሳብ በጣም ከሚገባው በላይ ሐሳብ ገብቶኝ ነበር። ይሄ ልጅ አሁንም እንደው በልጅነቱ ደም ብዛት እንዳይዘው ስኳር እንዳይዘው በጣም ነበረ ጸሎታችን ከነቤተሰቤ በጣም ምክንያቱም የኔኔ የነበረው ጊዜ ስቃዩን አውቀዋለሁ። ታስሮም በነበረበት ጊዜ ደግሞ የነበረው ስቃይ ራሴ ይሰማኝ ነበር። አለመጠየቄ ደግ አድርጌያለሁ። ምክንያቱም መነጋገሪያ መሆን አልፈልግም። አንተ አዶናይ ተባረክሽ። ከፎይንካ ደጋግመህ ስሟን የምጠራት ማርያም የኔም እናት ማርያም ነች። ከክፉ ነገር ሁሉ ትጠብቀን። አሜን ይላል። በርታ፣ ሁላችንም እንጠብቀን። የጋሽ ፋንቱ ሊቀጥል ነው ፍላጎታል። ይቀጥላል። የጋሽ ፋንቱ ሊቀጥል ፍላጎት ይቀጥላል። የጋሽ ፋንቱ ሀብታም መሆን አልፈልግም፣ ድሃ መሆንም አልፈልግም። ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። የተለያየ ዓለም ዞሬያለሁ፣ አውሮፓ፣ አሜሪካ ዞሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው እኔ፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ዋው በስተመጨረሻ መኪናውን ሊሰጥ ነው። ምን አይነት መኪና ነው? እስቲ ከለር ገምቱ። የመኪናውን ከለር ገምቱ መጀመሪያ። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። በጣም አመሰግናለሁ። በጋራ በመሆን የመኪናውን ርክክብ ይደረጋል። ይከፈት። አበባው ስራዬ ነበር። እንኳን ደስ አለኝ አባት። በጣም ዋው! ስሊቨር ነው ጥቁር ከለር አለው። ካርገት ስራዬ ነበር። እሺ ዋው! ግባ። እኔ ከፍትላለሁ። የምፈጽመው ነገር ስላለኝ ምን? እሺ ብታወራው ነገር አለ አይደለም? ወጉ ይድረስ እንጂ ጥንታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛልና ወጉ ይድረሰኝ። እኔም ተንበርክኬ ይችላል። አደና ይለያል። ዋው! አምራ ይዛሬ መስኮቱን አውርድ። ተጫኙና ፍሬኑ ተጫኙ። በጣም ደስ ብሎኛል።
አፈቅራለሁ በጣም ና በጋቢና በዛ ቦታ እንትን ክፈቱለትና ወደ ጋቢና ግባ ጋይስ የመኪና ርክክቡን ጨርሰናል በጣም ደስ ብሎኛል ሱሬም እንደዛው የኔና ደስ ብሎሻል አንቺ አረ በጣም ደስ ብሎናል ታዲያስ በጣም ደስ ይላል እውነት እንግዲህ አሁን ደግሞ ዩቲዩብ ቻናላቸው ሞቅ መቅ ማድረግ አለብን ይሄው ሁለታቸው ዩቲዩብ ቻናል አላቸው yes ሰብስክራይብ ይደረግ ቀውጢ እናረጋዋለን ተከታታይ ድራማ አይደለ ስራፌል ተካ ይላል እናሳ ቀውጢ እናረጋዋለን ሌላው እንግዲህ በጣም አታሳፍሩንም የጎደለችውን 50 ሺህ እንደገና ደግሞ ሙሉላቸው ባካችሁ እዚህ ጋር ደግሞ ሌላ ትኩሳት ሲሆን ማኛ ምን እያለ ነው ሴት ለሴት የሚያጋባ ፓስተር ላሳያችሁ እያለ ነው እስቲ እንየው ሴት ለሴትን የሚያጋባ ኢትዮጵያ ውስጥ ነው እንግዲህ ምን ይባላል እስቲ ተቃጠልን የምትሉ ከታች ቻምር እኮ ነው ዋያምና አረጋዊ ያለ ያገሬ ሰው ምን ይባላል ያው በድብቅ ተቀርጾ የተፖሰተ ነው እንግዲህ ቀይ ነገር ገባ ማለት ነው ኢትዮጵያ ውስጥ ወይኔ ኢትዮጵያ የሚሰጣችሁ ክብር አለ ጭራሽ ምን አለ የሚሰጣችሁ ብር አለ የሚሰጣችሁ ሞገስ አለ የሚሰጣችሁ ነገር አለ ነው ብርም አለ ይሄ የሚሰጣችሁ ክብር አለ የሚሰጣችሁ ሞገስ አለ የሚሰጣችሁ ብር አለ ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋር ብቻ ወይ $1,000 እናመሰግናለን አባታችን እያሉ ነው ኤፍሬም ሰላም ነህ እኛ ቤት የለም ያልከው ኤፍሬም ስለዚህ እንደዚህ ናቸው እግዚአብሔር ይቅር ይበለን የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው እውነትም እግዚአብሔር ይቅር ይበለን ዘመን ሳላይ ባልፍ ደስ ይለኝ ነበር እግዚአብሔር ምስክሬ ነው ማለት እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል የዛሬ ቪዲዮአችንን ይሄ መስል ነበር በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ